እጅግ በጣም አሳዛኝ ዜና ተሰምቷል። አትሌት ገለቴ ቡርቃ ምንድነው የገጠማት? ንብረቷን ሁሉንም ነገር አጥታለች። ከባለቤቷ ጋር የተተዋወቁት እሱ የታክሲ ሹፌር ነበር። በተለያዩ ቦታ ስትንቀሳቀስ ያደርሳል፣ ይመልሳል። በዚህም መሃል ተግባብቶ የፍቅር ጥያቄ አቅርቦላት በ2000 ዓመተ ምህረት ወደ ትዳር እንደገቡ በገመዳ ሾው ላይም ስትናገር ሰምተናል። ታዲያ ምን ተፈጠረ? እንዴት ሙሉ ንብረቷን አጣች? በ2009 እኔ ለውድድር ወደ ውጭ ሀገር ሄጄ ነበር ትላለች። ውድድሩም ድል አድርጌ ስመለስ በድንገት ከቤት ወጥቶ ጠፍቶ ጠበቀኝ። ገለተ በገመዳ ሾው ብዙ አፈላለኩ፣ ቤተሰቡንም ጠየኩ፣ ጸበል ሄዶ ነው ይመጣል አሉኝ። ከ8 ወር በኋላ በፍርድ ቤት ክስ ወረቀት መጣ። ፍርድ ቤቱም ቀረብኩ። ክሱ የሚለው ትዳር ይፍረስ የሚል ነበር። መሆን የለበትም፣ በሃይማኖታዊ ስርዓት የተመሰረተ ትዳር ነው፣ በድንገት መፍረስ የለበትም ብዬ ብከራከርም እሱ ካልፈለገ መፍረስ ይችላል ተብሎ ትዳሩ በፍርድ ቤት ፈረሰ ትላለች። ከዛ በፊት ንብረቶቿን ለሱ ስም ውክልና ሰጥቼ ነበር። ከነበሩት የመኖሪያ ቤቶችምና የመሬት መካከል በአዲስ አበባ በተለያዩ ቦታዎችም ቦሌ፣ ገርጂ፣ የካ፣ ሐዋሳ፣ አዳማ፣ ሞጆ፣ ሰበታ፣ ሱሉልታ እንዲሁም 5 ተሽከርካሪዎችም ነበሩኝ ብላለች። ከትዳር በፊት የነበሩኝ ቤቶችም ጭምር እንደሸጧቸው ነው የሚናገረው። አንድ በመንግስት የተሸለምኩት መኖሪያ ቤት እናቱ ለጋሃር ጀርባ ለኑሮ ምቹ ያልሆነ ቤት ውስጥ ትኖር ስለነበረ ለምን እዚህ ቤት ውስጥ አትኖርም ብዬ እሷ እዛ አስገብተን ትኖርበት ነበር። እሱንም ጭምር አሁን ለሷ እንደሸጠላት ነው የነገረኝ። አሁን በፍርድ ቤት ውሳኔ 10 የመኖሪያ ቤቶች ለሱ ተፈርደው አንድ ቤትና አንድ ያሪስ መኪና ላይ እየተከራከርን ፍርድ ቤት ሁለታችንም እንድንከፋፈል ውሳኔ ሰጥቷል። እሱም ለመውሰድ እየተንቀሳቀሰ ነው፣ እየዛተብኝም እያስፈራራኝም ነው ብላለች። አክላም በላብ ያፈራሁትን ንብረቴን ሙሉ በሙሉ አጥቼ ጭራሽ አሁን በህይወቴ እንዳልኖር እየተዛተብኝ ነው፣ ህዝብና መንግስት ይድረስልኝ ስትል በገመዳ ሾው ላይ ቀርባ በእንባ ጭምር ያቀረበችውን ተማጽኖ በማርክ ሶሉሽን ተመልክተን ለህዝብ መቅረብ ስላለበትም አቅርበናል። አይዞሽ ገለቴ አለውልሽ ማለትም ያለበት ጊዜ አሁን ነው ብዬ አስባለሁ። አትሌቷም ገመዳ የተባለው ሾው ላይም ቀርባ ባለቤቴ ዘረፈኝ፣ ጎዳና ላይ ልወጣ ነው ብላለች። ባለቤቴ ዘረፈኝ፣ ጎዳና ልወጣ ነው፣ ድረሱልኝ። በሩጫ ዘመን ያገኘሁትን ሀብትና ንብረቴን ባለቤቴ ወስዶታል፣ ጎዳናም ልወጣ ነው፣ መንግስት ይድረስልኝ። መኖሪያ ቤትና መንግስት በተለያዩ ጊዜ የሸለመኝን 11 መሬቶች ውስጥ 10ሩን ባለቤቴ ሽጦታል። አሁንም ከምኖርበት ቤት ለማስወጣት በፍርድ ቤት ጉዳዬን እየጨረሰ ነው። ካሉኝ 5 መኪኖችም 4ቱን መኪኖች ባለቤቴ ሽጦታል። አሁንም ልምምድ አቁሜ በፍርሃት ከቤት ለ1 ዓመት ሳልወጣ ተቀምጫለሁ። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የእኔን ጉዳይ የተመለከተ አይደለም። መንግስትና ህዝብ ይድረስልኝ ብላለች ጀግናዋ አትሌት ገለቴ ቡርቃ። እግዚአብሔር አምላክ ኢትዮጵያን ሰላም ያድርግን። ለሁሉም ለተጨቆኑ ህዝቦች ፍትህ እንመኛለን። መልካም ሰንብቱ።